ከነገረኝ በላይ በጣም ቆንጆ ስለኔ ካላወራኩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለው ውዶች እሱ ምንድነው ካላችሁ ኖላዊ 100 ክፍል 40 ይዤላችሁ ቀርብ ያለሁ። እማዬ በጣም ደስ ብሎኛል ዛሬ የደስታዬ ቀን ነው እያለ ስትል እንግዲህ ምን ማለት እንዳለብኝ አላውቅም። እኔ መስፍኔ ምንም ማለት አይጠበቅብህም እያሉ እና እኔ እነ መስፍኔ ምንም ማለት አይጠበቅብህም። ቆይ ምንድን ነው የሆናቸው? ለአመታት ተለያይተን ይኖርና ያስመሰላችሁት ቤት ያላንቺ ምን እንደሚመስል እንዴት ብዬ በነገርኩሽ። ኧረ በእናታችሁ ተረጋጉ። መስፍን ኧረ አንተ ደግሞ ጭራሽ ትብሳለህ እንዴ ማዬ እንዴ ልበለው እኔ አይውልሽ አባዬ ወደ ቤት መሄድ ይሻላል። አይውል መቼም አስገቡና እንሂድ። እሺ እንግባ። መኪናቸውን ለማስገባት እየሞከርን ነው። አዎ አስገቢ አባልና አንድ እንዳላችሁ ደስታችን ሄደን የት ሄደን ተባብለው እንግዲህ ሁላቸውም ወደዛ ሄድት ሲሉ ተባብለው መምጣት እንዳልፈለክ ነው የመሰለኝ። ያንቺ ደግሞ እኔ ቁም ነገር እያወራሽ መስሎኝ ጆሮዬን አቆሚ ማለት ናቴ። መጥፋቱንስ ጠፍተሃል አለ አይደለ? ሚስት ጨምረሃል ያልኩ ለቀልድ ነው አለሁኝ እንጂ አንቺ ግን እንዴት ነው ያለሽው? አለሁኝ የተፈጠረ ነገር አዲስ ነገር አለ? አረ የለም። ምን ነው ብሎ ሲላተኝ የእውነት ትተኸኛል እኮ ብላ ስትለው ኖላዊ እንግዲህ ምን እባክሽ ሽማግሌ ለመላኩ ቸኮልኩ እንደው ብዬ እያሰብኩ ነበር። እንዴት ማለት በምን እንዳምን ሳላውቅ ሽማግሌ መላኬ ስለት መስሎት አየኝ። ኖላዊ ምን እያልክ ነው? እኔ ካንተ ጋር መኖር ጥገኛ መሆኑ ነው? እንደሱ ሳይሆን ስራዬ የለኝም እኔ ገንዘብም የለኝም ብሎ ታዲያ እንዴት ነው ምኖርሽ ብሎ ሲላተኝ የምትለው ጥፍት አለባት። እንግዲህ እስቲ ያለው መስሎሽ እንደሆነ ሽማግሌ ወጣት እንግዲህ ማንም ሴቶች ስንባል ገንዘብ ያለው መስሏት ሊሆን ይችላል። ሚስት ለአንተ ምንድን ማለት ናት? ግን ለሴት ጥሩ አመለካከት ስለሌለኝ ስለ ሚስት እንደዚህ ናት ማለት ይከብደኛል። አንተ እንዴት ማሰብ? እኔ ግን ማስበው ድንገርህ። እሺ ንገሪኛ። እንደው ማስበው አንድ ወንድ መግባት ያለበት ሞልቶ ሲተርፈውና ሲሞላውና ሲተርፈው አይደለም ሲቸገር ነው። ለምን አለ አይደለ? ሴት ልጅ ለወንድ ልጅ ጥገኛ ሳይሆን በረከት መሆን ነው ያለባት። አልገባኝም እኔ አለ አይደለ? አንድ ወንድ ልጅ ሞልቶ ለታገባ የሞላልን ነገር ተጨመረ እንጂ ጎዶሎ ሞላሽ ብሎ አያስብም። እንዴት አለ አይደለ? እሷ ከመጣች በኋላ ወደ ህይወቱ ነገሮች ዋና ነገር ተጨማሪ ነገር ነው የሚኖሩት። መጀመሪያ ሰውየው አለ ብሎ ስለሚያስብ ምንም ሳይኖረው እንደው ሲያገባስ ያ ባዶ ሆኖ ታገባ የሚመጡት ነገሮች ለሚስቱ በረከት ነው ብሎ ስለሚያስብ ሚስቱ መለየት አይፈልግም። ምክንያቱም እሷ ይዛ የመጣችው በረከት እሷ ይዘው ትሄዳለች ብሎ ስለሚያስብ አይለያትም። የኔ ይሄ ነው መሆን ያለበት። አይሆንም ስለዚህ አታስብ አለ ጉድ ያለ መጨረቅ የለብህም። አንድ ሁለት ስለሚሻል የመጣውን ሁሉ እንወጣዋለን ብላ ስትለው እሱም ዝም ብሎ ጆሮ ሰርቶ አዳመጣተኝ። እንግዲህ ኧረ እሺ እያለ ሲጃራውን እየጠጣ ስልክ እያናገረ ነበረ። ሲጃራውን እየበላ አሴም እንግዲህ ደግሞ ቁጭ ብሎ ያዳምጠዋል። እሱ ፈገግ እያለ እሺ እኔ ምን አውቃለሁ? ወይኔ ጉዴ! እሺ አሁን ምን ብናደርግ ነው የሚሻለው? እኔ አላውቅም። ሀና በጣም እየተጨነቀች ነው። እሷ ደግሞ ምን እንደሆነ የምትጨነቀው ይሄና ስልክ አልሰራ ብሏት ሊሆን ይችላል። አቤት የእሷ ነገር ደግሞ ይለያል። እንዴት ነው የሚለየው? አሁን ገድላ ተቀበረች በኋላ ማልቀስ ምናምን ማለት ነው ይሰራል። ምን እያልክ ነው ተምቹ? አንተም ሆነ ኤልያስ በሷ ምክንያት እንደዚህ ሆናችሁ እና ቢሆንስ እንደገና የት ገባ መሆንሃል ማለት ነው ይመስላል። መቼም ቢሆን አይሆንም።
እስኪ ተመልከታት። ይቺ ልጅ አታሳዝንም? ለምን የምታሳዝነኝ? እሷ እኮ የራሷን ህይወት እየኖረች ነው። እስኪ እንለያያትን እዩ። በፈጣሪ ነው ቁማችሁ የምትሄዱት። እሷ ሰው ናት። ሁላችንም ታልወደድሽ አንላትም። እንደ እድላችን ሆነን ሶስታችንም ውድ ናት። ከሶስታችን ደግሞ መምረጥ ያለባት አንዳችን ነበር። እኛ እሷን ማጣት ግዴታ ሆነብንና ተቀበልን። ጀኑ ሞኝ ነው ልበል? ሞኝ አይደለሁም፣ ልረዳት ይገባል ነው ያልኩኝ። እሷ ልብ ፍቅር የሚባለው በውስጡ አለ። ቆይ ስታስበው ለምን ወይ አንተ ወይ ኤልያስ ለምን አልመረጣችም? ይሄ የልቧ ጉዳይ ነው። ልቧ ደግሞ የመረጠላትን ነው መቀበል ያለባት። እኔ ግን እንደሱ አይመስለኝም። እና ምንድነው ይመስልህ? አንተ ዓለም ላይ ካሉ ሴቶች እንድታፈቅር ምርጫ ቢፈቅድልህ ማንን ነው? ሀናን። በምርጫም ቢሆን ሀናን ነው ማፍቀር ብፈልግ። ድሮም ይኸውልህ እንዴት እንደገባኝ እንገርህ። ሲጃራውን ቡል ያደረገ ሴት ልጅ እንደ ወንድ እንዳልሆነሽ እንዲገባኝ። እንዴት ትሰማኛለህ? ስለ ሴት ልጅ አንድ ነገር ልንገር። ምንም ነገር አንተ ብታፈቅር ስለ ወደፊቱ ማሰቧ ግን አይቀርም። ወደፊቱን የሚያሳምር ላታገኘች አንተን ትታ ወደ እሱ መሄዷን እንደምትሆን መቼም እንዳረሰው። ትሰማኛለህ? አንተም ሆነ ኤልያስ ምንም ሆናችሁ ባዶ ናችሁ። ድንኩሉ ሳንቲም ስለሌላችሁ። ሀና ደግሞ ለቤት ሰራተኛ ሆና የሰራች ልጅ ናት። ትሰማኛለህ ጆን? የትናንት ችግሯ ደግሞ ተመልሶ እንደሚመጣ በምንም እርግጠኛ ነው። ለማንኛውም ማሳመር ስትል ምርጫው አስተካከለች። ብሎ ጠጥሎ ተደ ሲጃራውን ብሎ እሱ ቁጭ ብሎ ሲጃራውን መጨስ ጀመረው። ድንብላል እንግዲህ ፍረሽረሽ አድርጋ ቡናዋን ልትቀዳ እየተሰላለፈች እትዬ እትዬ ለፈጣሪ ምን ልሰናኛች ብላ ደስታ ሞተ ፍንክትክትክት አለች። የኔ እናት እኔ እውነት አላምንም። ደስ ብለኝ እኮ ነው እትዬ አይደን ብላ እና ደስታ ያስለቅሳል እንዴ? እንዴት አላለቅስም እትዬ። እንኳን ለቤቱ አበቃው። ተመሰግናለሁ ድንብላ። ደግሞ ቤቱ እንደዚህ እንደ አውደ ዓመት ያስመስልሽ እንዴ? ዛሬ እኮ አውደ ዓመት ነው እትዬ። ዛሬ በዓል ነው እንዴ? አይ እትዬ እሰው ወደ ቤቱ መመለስ አውደ ዓመት አለ። እውነቷን እኮ ነው የሚል ዛሬ አውደ ዓመት ነው። እዚህ በላይ እኮ አውደ ዓመት የለም። በድጋሚ እንኳን ወደ ቤትሽ መጣሽ ብላ አኮባበረቻትኛ። ድንብላ እኛ ሰላም አንባልም እንዴ? ምን ገዶኝ ጋሽዬ አለችና እነሱ ሰላም ደግሞ ለማለት ቀጠለች። ፍንክትክቶ ወጣ። ወይ እትዬ እኛ ሳንታቀፍም እንደዚህ ሞት በረሳኛ ለሚ እያለች ሁላቸውንም እኔስ እያለች ዙሪያውን አዳርሰች። ትርንጎዬ አንቺን ደግሞ ልቀፍሽ ባሽ ቁጭ በሉ ጭራሽ በቤታችሁ ቁጭ በሉ እንጂ እያለች ደስታ ፍንክትክቶ። ቆይ ምግብ አቀርባለሁ መጀመሪያ እንጫወት። አንቺ ጉደኛ ይሄን ሁላ መቼ አደረግሽ? ምኑን አለሚ? እንዴት ቡናው፣ ዳቦ፣ ፈንድሻው ታዲያ አጠፋው እንዴ? ኧረ ምን ታጠፊያለሽ? በዚህ ፍጥነት ከምን ጊዜ ያዘጋጀሽው ብዬ ነው። ሰላምዬ ዋናው ሰላምዬ ናት። እኛ ስንመጣ እኮ ምንም ነገር አልነበር። አዲስ አበባ ገንዘብ ካለ ምን ይቸግራል? ስም አያዝልኝ ይሄን ነገር ያመጣልኝ የሚላላከው ልጅ ነው። የልብ አውቃ ነሽ ድንብላል። እትዬ ቡናዋ አልናፈቀውት? በደንብ ናፈቀኝ እንጂ ድንብላል። እሺ ድንብላል አሁን ተለቶላ ፍይልን ወይ? ወይ ጉድ! ቤቱስ እኮ በቁርስ ብቻ ሆነ። ይህን ያህል ጊዜ ጠብቀን እንዴት ማንስቀው? አሁን አፈረ አለና ቀልድ ያዙና ቡና ይሆን እንግዲህ። እሺ እኔ ምሳሌ አቀራረብ አለችና ቡናውን መቅዳት ተመሳል ተቀ እሺ እኔ ቡናውን ልቅደው ብላ ቡና ልቀዳ ገባች። መስፍን ዘነጋውት አይደለ ለቁራሰው ዳቦ እየተባለ መስፍን እንግዲህ ዳቦ ሊቆርስ አቀራረበ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲሶች ደምሩኝ። ኢንሻአላህ መልሳለሁኝ በኮሜንታችሁ መሰረት መልሳለሁ ውዶችዬ። ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ፣ ደህና ሁኑልኝ።